እንደማላሸንፍ ደካማ እንደሆንኩ አምነሻል ማለት ነው። ደካማ ሆንኩም አልሆንኩም የኛ ታሪክ ነው። ቤተሰቦች ደጋግመኝ ነገርኩ አይደለ? ከአንዴ በላይ ስንቴ ልንገሩ። ስለዚህ አንቺ ፈልግ ያደረኩት ነገር ነው። ይወግንሽ ነው ማለት ነው አይደለ? አቶ ኤፍሬም ከምንም በጣም ማለት እኔ እንጃ እሷ ፊት ለፊት ምንም ነገር ማለት አልችልም። አልቅስም አይጠበቅብኝም። ስችብል ለምን አለቅሳለሁ? መብቷ ነው። ህይወቷ ውስጥ መግባት አልፈልግም። ይሁን አላውቅም፣ ብቻ ምን እንደተፈጠረም አላውቅም። እዛ ጋ የነበረኝን ስሜት አላውቅም። ምን ማድረግ እንደነበረብኝም አላውቅም። ምናልባት ግን ለጊዜው ልረጋጋ፣ ማድረግ ያለብኝን ነገር አደርጋለሁ። ከማድረግ ያለብኝ ነገር ከማድረግ ወደ ኋላ አላለሁ። እሷ የኔ ስለሆነች ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምዳርቻ ሰላም ፍቅር ተመኘውላችሁ። ዛሬ በአዲስ ነገር ነው የመጣሁት። እንግዲህ ሰሞኑን ልዑል ላይ ኤልሳ ምን እየሰራች እንደሆነ እያያችሁ ነው። እንግዲህ ዛሬ ልዑላችን ተከታትሎ ኦሬዲ እንደምትጻጻፍ ሙሉውን አውቆባታል። ካወቀባት በኋላ ኦሬዲ ስልክም ቢወሰድባት በማግኘት ከፈለገች የልጇን አባት በሌላም ሲም ማግኘት ትችላለች። በጣም ቀላል ነው። ያው ልዑል ግን እንትን ለማለት ያክል ከኔ ምንድን ነው የሚፈልገው ይሄ ልጅ በሚለው እንግዲህ ለማጣራት ያክል ኤልሳን ተከታትሎ እንግዲህ ዛሬ ልዑል ራሱ በራሱ አይን ማለት እያየ እንኳን ከዚህ አይነት እሳት ልጅቷ ምን አይነት ችግር ውስጥ እየከተተችው እንደሆነ ማየት ስላለበት ልጆች እንትን በሚሉት እንትን ተከትሎ እሷን እንግዲህ ማንን እንደምታገኝ ከማን ጋር እንደምትውል ምናምን ቼክ ለማድረግ እንግዲህ ዛሬም እንደተለመደው እሷን ተከታትሎ እንግዲህ ቀኑን ሙሉ ማለት ነው። እሷ ራሱ ኦሬዲ ስለታወቀባት በነፃነት አይደለም የምትንቀሳቀሰው። ቢከተሉኝ ምናምን እያለች እየዞረች ምናምን መንገዱን ሙሉ ማለት ነው። ቪዲዮን አሳያችኋለሁ። እነሱ ቀርጸውት ስላሉት ነው። እና ኦሬዲ ኤልሳ ማለት አስመሳይና የሆነ በተለይ ለልዑልማ ምን አይነት አዝፍ የሆነች ሴት እንደሆነች አላውቅም። ሰው መፈቀር በዚህ ልክ የሚያንገላታ በዚህ ልክ የሚያስቀይ ከሆነ የእውነት ይቅር ነው ያልኩት። እኔ በሷ ልክ ልዑልን እንደዚህ እንትን ሲለው ካየው እውነት ፍቅር ባይኖርስ ነው ያልኩት። ዛሬ ከተያዘች እንግዲህ ልታናግር የነበረው ሰው ማንነቱን አልተናገረችም። ኦሬዲ እነሱ እንትን ስላሉባት መንገድ ላይ ነው ልዑል ያገኛት። ከዛ ወዴት ነው ምናምን እንደማለት ምናምን ልዑል ፈለገ። ግን መጀመሪያ እስኪ ላጣራ ብሎ ይመስለኛል ጀግናው። እኔ ምንም አለ ምንም ከእሷ ቢርቅ ደስ ይለኛል። እሷ አንድ ቀን እውነት አታወራም። አሁንም እውነት እያወራች አይደለም። ለምን እንደዚህ ለማድረግ ፈለግሽ? ከባልሽ ፍቅረኛ ጋር እኔ እና እሱ ምንድን ነው እንትን የሚለን ብዙ ነገር እንትን አላት። እሷ ግን አሁን ላይ እንደ እንትን እየተጠቀመች ያለችው በልጄ እና አባቴን እያስፈራራኝ ስለሆነ ነው። ይሄን ነገር እንድሰራ ተገድጄ ነው፣ ወድጄ አይደለም። አንተንም አሳልፌ መስጠት አልፈልግም። እና የልጁ አባት ደግሞ በጣም እንደሚያስቸግራት እሱ እንደሚጽፍላት እንደሚደውልላት እዚህ ቦታ ሰው እንዴት አድርጋ ማጥመድ እንዳለባት ልዑልን እንደ ድሮ እንዲመለሱ አብራችሁ ከዛ አባቷን ደግሞ እኔ ምን አይነት ክፋት ነው ግን በዚህ ልክ እግዚአብሔርን አንዳንዴ ቆም ብላችሁ ስታስቡ ልዑል ሲጀመር ሕፃኑን ልጅም መፈለግ ቢያቆም ደስ ይለኛል። ከዚህ ሴት ከነጭራሹ በቃ ቢርቅ ማለት ነው። አሁንም እኮ ውሸት ሊሆንም ይችላል እንደዚህ እያወራች ያለችው። እሷ እውነት አንድ ቀን አውርታ አታውቅም። ሁልጊዜም ውሸት ነው የምታወራው። አሁን በኤፍሬም ራሱ ኤፍሬም የተባለው ሰውዬ እንግዲህ ከእሷ ጋር ነው እንትን የሚለው ፍቅረኛዋ ብቻ አይደለም ይሄን ሁሉ ጉድ እንትን የሚለው ኤፍሬም የተባለውም ሰውዬ አለ። ግን እኔ በጣም ግራ የገባኝ አባቷንም እኮ ይቅርታ የጠየቀችው ባለፈው
የእውነት ተጸጽታ ወይም እንትን ብላ መስሏችኋል። ግን እነሱ የልጁ አባትና እሷ ያቀዱት እቅድ ሌላ ነው። በቃ ሌላ የሌለ እንትን ሁሉ ነገር በራሳቸው ቁጥጥር ውስጥ ለማድረግ ሆን ብለው ተዘጋጅተው የመጡ ወንበዴ ናቸው ማለት ነው። ኤልሳ እኔ ያኛውስ ባዳ ነው ምንም ቢያደርግ እሺ፣ ግን ይችኛዋ የአባቷን እንትን አይበለውና የሆነ ነገር ቢሆን ወራሽ እሷ ናት፣ ምንም ማንም የለም። እና በዚህ ልክ ለአባቷ እንደዚህ አይነት እንትን መፍጠሯ እኔ ምን አይነት ጭንቅላት እና እንትን ቢኖራት አላውቅም። አባቷንም እያስመሰለች ነው ይቅርታ የምትጠይቀው። ሰውየው ይሄ የልጁ አባት ሆን ብሎ እሱ ያዘዛትን ነው እያደረገች ያለችው ኤልሳ ማለት ነው። ልዑል ጋር መታ ልዑልን እናቱን ይቅርታ እንድትጠይቅ ያደረገውም እሱ ነው። እውነት እሷ አሁን ላይ እንደምታወራው ከሆነ እኔ ምንም የማውቀው ነገር የለም ነው የምትለው። ሁሉን ነገር አድርጊ እያለ ካላደረግሽ እንደዚህ አደርገዋለሁ እያለ እያስፈራራኝ ስለሆነ ነው። አባትሽን እገለዋለሁ ወይም ልጅሽንም ድጋሚ አታይም እያለ እያስፈራራኝ ስለሆነ ነው ነው የምትለው። የፈለገው ቢያስፈራራትም ግን በዚህ በሰው ሕይወት እየመጣች የእሷን ልጅ ለማዳን እና እሷ የተመቻቸ ኑሮ ለመኖር ሌላ ሰው መንገላታት መሰቃየት አለበት ብዬ አላስብም። የፈለገው አሁን እሷ ምስኪን እየሆነች እዚህ ጋር ፊት ለፊት መታ ልዑልን ለማሳዘን እዛ ጎዳና ላይ ወደኩኝ እንዲሆንኩ እያለች ልዑል ወደ እሷ እንዲመለስ ሆን ብላ ከሱ ጋር አብረው ተመሳጥረው የሚሰሩት ስራ ለልዑል በጣም ከባድ ሰው ሆናበታለች። አሁን ላይ በጣም ያላሰበው ወንበዴ፣ እኔም ቃለ ራሱ የሚያጥራት ሴት ናት የሆነች። በቃ ምን አይነት አስመሳይና በምን አይነት ቀን ከልዑል እንደተገናኘች አላውቅም። የእውነት ከልዑል አልፎ እኮ እናቷም ጋር እየሄደች እኮ አሁን ይቺ ልጅ ነገ ጠዋት ቤተሰቦቹ ጋርም እኮ የሆነ ችግር ብትፈጥር ማን ነው ተጠያቂ? ማን ነው የሚጠየቅ? አሁን ይቺ በየጊዜው አዳዲስ አጀንዳ እያመጣች ልዑልን ወደ እሷ እንዲቀርብ እያደረገች፣ ወንድ ልጅ ከነገራችን ላይ ሴት ልጅ በቃ ሙሉ እንትን ከሰጠችው የራሷ ማድረግ ትችላለች። ይህንን እናንተም እንግዲህ ታውቃላችሁ። በጣም የምትወደው በጣም እያስመሰለች እንትን ካለችለት እሱ ደግሞ የወደደችው ምናምን እየመሰለው ወደ እሷ የመቅረብ እንትን ነው እንትን የሚለው ፍቅር እየያዘው ነው የሚመጣው። እና እሷም ይሄን እድል ነው እየተጠቀመች ያለችው ኤልሳ እንጂ ትክክለኛ ልጇ ተወስዶባት ወይም የሆነ ተበድላ ምናምን አይደለም። እዚህ ጋር የምትሰራው ሌላ ነው ከጀርባ። ፊት ለፊት ልዑል ጋር ስትመጣ የምታወራው ሌላ ነው። እና ምንም ተጨባጭ የሌላት ሴት ናት። የፈለገው ልጇን አላሳያት ቢል በዚህ ልክ ግን ሰውን ለማጥመድ መሄዷ ራሱ ይሄ ራሱ ወንጀል ነው። አሁን ልዑል ጀግና ከሆነ የእሷን እንትን ኦሬዲ ከስልኩ ሲጻጻፉ ምናምን ሁሉ ነገር አይተዋል በራሱ አይን። ሞር ደግሞ እቅዳቸውን ምን እንደሆነ እየተከታተለ እነሱስ በማትጠራጠርበት መልኩ ቪዲዮ ቀርጾ እንደ መረጃ ቢያስቀምጥ ከዚያ ኤልሳ የመታሰር እድሏ እንትን ነው ማለት ነው። ያው እሱ አሳልፎ ከሰጣት ማለት ነው። ልዑል ግን አሳልፎ የሚሰጣት አይመስለኝም። ግን ደግሞ የምትሰራው ስራ ከወንጀል በምንም አይተናነስም። የፈለገው አባቷም ቢሆን አባቷም ጋር እየሄደች እያስመሰለች ነገ ጧት አባቷን አስቴር ምን አለች ትላላችሁ? እንደ ባለፈው ጎዳና ላይ አስወጥተው ድርጅቱን በራሳቸው ስም ካላዞሩት ማለት ነው። አሁን ይቅርታ አባቴ ምናምን እያለች በየጊዜው እሱ ጋር ናት ያለችው። ግን ደግሞ ከትንሽ ጊዜ በኋላ አቶ ተፈሪ ምን አይነት ቦታ ሆኖ ልክ ባለፈው ልዑል ያገኘበትን ቦታ ታስታውሳላችሁ ሁላችሁም በምን አይነት ችግር እንደነበር። አሁንም እዛ ቦታ ለማስገባት ይቺ ልጅ ደግሞ ሆን ብላ የተነሳች ሴት ናት። እና አንዳንዴ የምናደርጋቸው ነገሮች ዋጋ ያስከፍሉናል። በተለይ በአባትሽ ተይው፣ ልዑልን ተውትና ልዑል ጋር
ምንም ጸብ የለባትም። ልዑል ጋም ይሄን ያክል እኔ እስከማውቀው ድረስ ተዋደው በጣም የሚዋደዱ ጥንዶች ነበሩ። እናቱም እህቱም ለእሷ በጣም ጥሩ ሰው ነበሩ እና አሁን እሷ እንደ የሰው በጊዜው እንደ ጊዜው ተቀየረች እንጂ በዛ ሰዓት በጣም እንደሚዋደዱ ነበር የምናየው። ግን ደግሞ በዚህ በልጁ አባት ምክንያት እንግዲህ ብዙ ነገሮች አበላሽቶባታል። ብዙ ነገሮች እንዳትሰራ፣ እንዳታስብ፣ እንዳታቅድ አድርጎ በቃ ሙሉ በሙሉ ተቆጣጥሯታል ማለት ትችላላችሁ። እኔ በእሷ በኩል ምንም አታሳዝነኝም። የሚያሳዝነኝ ማነው? ልዑል እና የራሷ አባት አቶ ተፈሪ ናቸው የሚያሳዝኑ። በቃ ሌላው ተውት። ሕፃኑ ራሱ ተመችቶት ነው ያለው። ምንም በድብቅ እየሄደች እንደምታገኘው እኮ በምን እርግጠኛ ነው ወገን? ታገኘዋለች። አሁን ላይ ከሱ ጋር የምትጻጻፍ የምታወራ ከሆነ ልጇንም እየሄደች እያገኘች ይሆናል። እዚህ ጋር ለልዑል እያስመሰለች ነው እንትን የምትለው እና የሚያሳዝኑት ሁለታቸው ብቻ ነው። በቃ አቶ ተፈሪ እና ልዑል ናቸው። በቃ መጨረሻው ምን እንደሚሆን አላውቅም። ኤልሳ እግዚአብሔር ሆይ ትዕግስቱ ስጠኝ። እኔ ሰው በዚህ ልክ ሲከፋ በዚህ ልክ እያስመሰለ ሲተውን አይቼ ሰምቼ አላውቅም። እስካሁን ድረስ ስንት ወንጀለኛ ተይዘዋል። በጣም የዚሽ ደግሞ በፍቅር ጠምዳ ይዛ ልጁን እሱ ራሱ የፍጥኝ አለባት እኮ ወገን። ለምን አይተዋትም? ለምን አይፈታትም? ለምን ከህይወቱ አያወጣትም? ከነጭራሹ የተዘጋ ፋይል መታ በአዲስ አስከፍታ ህይወቱ ከምትበጠብጠው አሁንም ማቆም ይችላል። አረፈደም። ልዑል ራሱ ላቁም ካለ ማቆም ይችላል። እኔ እየተናገርኩ ነው፣ ከዚህ በፊትም በውስጥም እየተናገርኩኝ ነው። ምክንያቱም ልዑል በኋላ የሆነ ነገር ሆነ ተብሎ ቢመጣ ማነው ተጎጅ? እናቱና እናቱ ህዝብ ነው የሚጎዳ። ስንት ሰው የሚያግዝ ልጅ ነው እና በአንድ ኤልሳ ደግሞ ህይወቱ መበላሸት የለበትም። ብቻ አንዳንዴ ላያስችላችሁ አይሰጥም ይባላል። የእውነት የኤልሳ ጉድ ብዙ ነው፣ ተወርቶ አያልቅም። ከካሜራ ጀርባ የምትሆነው ነገር ልጅቷ በጣም እሷ ናት አይደለችም ለማለት ራሱ የሚከብዳችሁ እንትን ነው። ሰው እንደዚህ ሲቀያየር በየጊዜው በሰከንድ ሰከንድ ነው የምትቀያየረው እና አላቅም። አሁን ደግሞ ከእህቱ ጋር ከእናቱ ጋር ምናምን ይሄንም ማስቆም አለበት ልዑል። መገናኘት የለባቸውም። እንግዲህ ቀጣይ ደግሞ እቅዷ ምን እንደሚሆን አብረን እናያለን። እና ጋይዝ እናንተስ ምን ትላላችሁ በዚህ ጉዳይ ላይ? እስኪ ምን አሰባላችሁ ልዑል ላይ? እኔ በልዑል ላይ እየፈረድኩ ነው። ከሷ ራቅ። ከሷ ካራክ ይቺ ሴት ታጠፋለች። ይቺ ሴት ሲጀመር ከመጀመሪያም አንስቶ ያንተን እገዛ ፈልጋ አይደለም የመጣችው። አባቷን ሆን ብላ ይቅርታ ብላ ሂዳ አልቅሳ የውሸት እያለቀሰች አስመስላ የአባት ነገርም እሱ ሆኖበት እንግዲህ ይቅርታውን ተቀብሎ ብዙ ነገሮች አይተናል። እኛማ ያላየነው ጉድ የለም። አሁን በስንት ቀን መታ እንደዚህ የሰው ህይወት መበጥበጥ። ልዑል አሁን ላይ ከሷ የሚያጠራቅማቸው መረጃዎች እያንዳንዱ ጀግና ከሆነ የእውነት አሳልፎ ለህግ መስጠት አለበት ይችን ሴት። ከዛ እሱም ሰላሙን አግኝቶ በቃ ስራውን መስራት ይችላል። ከቤተሰቡም ከምንም አድርጎ ለአባቷም ደህንነት ሲባል ማለት ነው። እና እግዚአብሔር ይጠብቃችሁ። ከባድ ነው ወገኖች፣ የእውነት በየጊዜው ስታዩ ስታመጡ ሰው ላግዝ ብላችሁ አቅርባችሁት ደግሞ ያ ሰው ደግሞ መልሶ ለእናንተ ችግር የሚሆንባችሁ ከሆነ ምንም ማለት አልችልም። ምን አይነት ኧረ በስመ አብ! እኔ እንደዚህ አይነት ሴት አይቼ አላውቅም። የእውነት
ልዑል አሁን ስልኳ ስለወሰደባት ምናምን እንትን ስላለ ምን እሷ ስልክ ስለተወሰደባት በሌላ ስልክ አታወራም እንዴ? ሞኝ ነው እንዴ ልዑል ራሱ? በሌላ ሲም እኮ መደወል ትችላለች። ምንም በጣም ቀላል ነገር ነው። እሱ ያለው እንትን እሷን መከታተል እና ከማን ምን እንደምታቅድ ለአባቷስ ምን እያሰበች እንደሆነ መረጃ ይሆነዋል። ከዛ በኋላ እሷን ከርቸሌ ማስገባት ነው። ከዛ በቃ ተገላገለ። ልጄ ልጄ እያለች በውሸት በልጇ እየነገደች ያለች እናት ህፃኑ ምንም በማያውቀው እንትን መቀጣት የለበትም። የእውነት አሳዘነኝ። በቃ አንዳንዴ ወላጅ ባጠፋው ልጅ ይሰቃያል። አባቷና እናቱ በገንዘብ ተጠምደው ገንዘብ ገንዘብ ሲያሳድዱ ህፃኑ በመሃል ምንም በማያውቀው እንትን። ኧረ በስመ አብ። አንዳንዴ ግን እግዚአብሔር ልቦና ይስጠን፣ ለሁላችንም ልቦና ይስጠን። ችግር አይደለም የእሷን አሁን እንዲህ እያረጋት ያለው ቸግሯት ምናምን አይደለም። የልሳ የምትፈልገው ነገር ምንም አልታወቀም። ቅጥ አምባር እየጠፋት ሴት ናት። ወይኔ ልውል። እናንተስ ምን ትላላችሁ በዚህ ሀሳብ ላይ? ልዑል ላይ ምን ትላላችሁ? እስኪ እንደው በልዑል ቦታ ብትሆኑ የሚወዳችሁ ሰው መጥቶ እንደዚህ እንትናችሁን ሁሉ ነገራችሁ እንትን እያስመሰለ ቢተውንባችሁ ምን አይነት እንትን ነው? እስኪ እውነት እስኪ ኮሜንት ስር ጻፉልኝ። ግራም ያጋባ ነገር ነው ለመፍረድም ምንም ለማለት። ምን ትላላችሁ ጋይስ? እስኪ ንገሩኝ። እውነት እኔስ አንዴም ገና ስትመጣም ጀምሮ ደስ አላለችኝም።